ኑሯቸውን ሁሉ ሃይሚ ሳታቅ ሽምግልና ጋሽዬ ተቀብሏል። በእንዴት መልኩ? በእንደዚህ መልኩ። እነዚህ ልጆች አስታውሳቸዋቸው ማሄና ኬድ ይባላሉ። ከቻይና ሀገር ማለት ነው። አሁን ኢትዮጵያ ገብተዋል እንደሚመስለኝ ማለት ነው። እነዚህ ልጆች በስራ ዓለም በትምህርት በምን ጓደኝነታቸው አጠንክረው ከዛ በስራ ዓለም ቻይና ገቡ። ቻይና ሲገቡ ግን 3 ልጆቻቸውን ካፈሩ በኋላ ሰርጋቸውን እንደመመረቅ አድርገው ደግሰውታል። ያን ያክል ዋናው መተማመን ነው። ለሰው ልጅ እምነት ነው። እምነት ካላችሁ እምነታችሁን ካላጎደላችሁ ሁሉ ጊዜም ያቺ ሴት ልጅ በክብር ትኖራለች። አሁን ላይ በሃይሚና በብሩኬ ላይ ጦርነት የከፈታችሁ ሰዎች ስለ ክብር ልንገራችሁ አንዳንድ ነገር ማለት ነው። ለምትሰሙ ሰዎች፣ ለማሰሙ ሰዎች ደግሞ እንደፈለጋችሁ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ ፈጣሪ ይመስገን። ለዚህ ቻናል እንደተለመደው ላይክ፣ ሰብስክራይብ፣ ሀሳብ አስተያየታችሁን መስጣችሁን አትተው ማለት ነው። አንዳንድ ነገሮች አሁንም ይወረወራሉ። ብሩኬ የሰራው አንድ የ20 ደቂቃ ወይም 25 ደቂቃ ቪዲዮ ነው። ነገር ግን እንዳለ 200 300 ምናምን ሺህ ሰብስክራይበሮች አሉት ብሩኬ። ሃይሚ ደግሞ 260 ምናምን ሰብስክራይበር አላት። ያ ሁሉ ሰው የተለያየ ሀሳብ አስተያየቱን እያቀረበ ይገኛል ማለት ነው። በነዛ ሁሉ አንዳንዶቹ ይሆናል በምንለው ነገር እኛም ሀሳብ አስተያየታችንን እየሰጠን እንገኛለን። ነገር ግን አሁን እናንተ እያጨናነቃችሁ ያለው ሃይሚ ጋር ብሩኬ መተኛቱም ሳይሆን ሃይሚም እሺ ብላ መቀበሏ ሳይሆን ክብር 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 እያላችሁ ነው። ክብር ማለት ነው። አንዳንድ ቦታ ታያላችሁ ግዴታ ብሩኬ ሽምግልና ላከና ከሃይሚ ጋር አብሮ ሆነ አገባት። ያደለም ነገሩ እኔ የምፈልገው ከብሩክና ከሃይሚ ማለት ነው ተሳስበው ተከባብረው እስከ ህይወት ፍጻሜያቸው እንዲኖሩ ነው የኔ ፍላጎት ማለት ነው። ብዙዎቻችሁ ደግሞ የክብር ጉዳይ እያስጨነቃችሁ ነው። የክብር ጉዳይ እንዳለ ሆኖ ማለት ነው በአሁን ሰዓት ማለት ነው ክብራችሁን የማያጠፋ ክብራችሁን የማያበላሽ በማንነታችሁ በሴትነታችሁ የማይደራደር ማለት ክብራችሁን አስከብሯችሁ የሚኖር ማንም ሰው ተነስቶ ሲናገራችሁ ማንም ሰው እንዲህ አታርጓት እንዲህ አትበሉብኝ ብሎ መከታ ሆኖ ከጎናችሁ ያለ ወንድ ደግሞ የህይወታችሁ ዋልታና ማገር ነው። በቃ ግን እኔ አሁን ብሩኬና ሃይሚ ጋር እየተረዳሁት ያለሁት ነገር ምንድነው? የሆነ ነገር በብሩክ ኮሽ ስትል የሆነ የሚሰፋው ነገር ይሄ ነገር ማለት ነው ለትዳርም ለጓደኝነትም ለፍቅረኝነትም አይጠቅምም። ብዙዎቻችሁ በጣም መታገስ አቅቷቸዋል። በጣም ታሳዝናላችሁ። ግን ወደፊት እነዚህ ልጆች ተጋብተው እንደሚኖሩ ስንቶቻችሁ ናችሁ እርግጠኛ የሆናችሁት? ስንቶቻችሁ ናችሁ ብሩክ አለ ሃይሚ መኖር እንደማይችል ሃይሚ አለ ብሩኬ መኖር እንደማይችል? ይሄንን ስላችሁ ሃይሚ ፈጣሪ ናት ወይ ብሩኬ ፈጣሪ ነው ልትሉ ትችላላችሁ። ግን እዚህ ጋር እነሱ 2 ዓመት ሙሉ ያስቀመጡት ፋይል አላቸው። ፋይላቸውም የራሳቸው የልባቸው ፍቅር ይዋደዳሉ። ማንንም ሰው ሃይሚ በህይወቱ አስገብታ ለመኖር በጣም ትቸገራለች። ብሩክም በህይወቱ ሌላ ሴት አምጥቶ ለመኖር ይቸገራል። ግን ደግሞ ቢሆንም በጣም የምትጎዳው ሴት ናት። ይሄንን እየመረራችሁ ዋጡት። ብሩኬ ሁሉን ነገር ሃይሚን ሳያስፈቅድ ነው የሚያደርገው። አሁንስ ተደብቆ ሽምግልናውን ልኮስ እንደሆነ ምን ታውቃላችሁ? ይሄ እኔ ጥያቄ ነው ቤተሰቦች። ምክንያቱም ምንም ነገር አይጠይቃትም ሃይሚን በራሱ ፍላጎት ነው የሚያደርገው ብላችኋል። በራሱ ፍላጎት የሚያደርገው የእሷን ፍላጎት እያነበበና የእሷን ፍላጎት እያዳመጠ ነው። ገባችሁ አይደል ቤተሰብ? እንድትረዱ የምፈልገው ነገር ማንም ሰው እኮ ዛሬ ተጋብቶ ተዋልዶ ምናምን እያያችሁ ነው። አሁን አብርሃም እንደዛ ሩታን አገባት ደል ባለባት አደባባይ ለዛውን በዱባይ ምድር። ግን አሁን አገጩን የምትልሰው ሌላ ሴት ናት። ራቁቷን የምትልሰው ሌላ ሴት ናት። እኔግማ ምን አይነት አቋም ቢኖራት ነው ይችልች ማለት እንደዛ ስትሰደብ ራቁቷን እየሄደች ምናምን? እኔ ምለው ወንድ የለም እንዴ ግን ኢትዮጵያ? እኔ ብሆን ማለት ነው ረበስማ እንደዛ ሰው እየሰደበኝ እንደዚህ ልጋጋጥ እኔ ሄርሜላን ማለት ነው ሄርሜላን አይቼ የኔ ሴትነት አስጣላኝ ብላችሁ ምን ትላላችሁ? እግዚአብሔርን ነው የምላችሁ። እንዲህም አለ ብሩክና ሃይሚን ተፋቷቸው። እንዲህ ስራ ይስሩ ወይ ነው የምትሉት እናንተ? ይስሩ ምንድነው? እስኪ አብርሃምን እዩት። ሩታን የመሰለች ንግስት ፌመስ አድርገው። መቼስ እሱ መጀመሪያ ቻናል ስለከፈተ እሱ አይደለችም ፌመስ ያደረገችው እንዳትሉ፣ ሃይሚ ናት ፌመስ ያደረገችው። ሃይሚ አላልኩም ሩታ ናት አብርሽም ፌመስ አድርጋ እንደዚህ ያስደረገችው። የምሬ ነው። ሩታ ያላፈመሰችው ሰው የለም በነገራችን ላይ ማለት ነው። ይሄ ደግሞ ከእግዚአብሔር የተሰጠ ነው። ሃይሚን ራሱ አሁን እንዲህ እንድትፈምስ የሆነችው ከሷ ጋር በሰራችው ቪዲዮ 1 ሚሊዮን ታይቶለታል አብርሃም እና ሃይሚ እነ ሙቢ ያሉበት
ከዛ ሀይሚ በራሷ ስትመጣ እንደገናም ደግሞ ብሩኬ ሲመጣ ግርማ ሞገስ ሆናት በቃ። ስለዚህ ለብሩክ ሀይሚ ንግስት እንደሆነችው ሁሉ ብሩኬ ለሀይሚ ሞገሷን የሆናት ሚዲያው ላይ ማለት ነው። የምሬን ነው የምላችሁ። ይሄም እሷ የምትናገረው ነገር ነው። ምንም የሚያሳፍር ነገር የለውም። እናንተ ሽማግሌ ካልተላከ ብላችሁ አሁን ሽማግሌ ይላክ አላለም። ደግሞ ሚፍታህ እኮ ነው አንተ ባልከው ነው እንዴ? እነሱ የመጣበትን ፓርትን ያወቃችሁ እንዳላወቃ አትሁኑ ነው የኔ ጥያቄ። ምክንያቱም እዚህ ጋር ብሩክን ምን እንደሆነ ስለምታውቁ ያን ያህል ለእናንተ ማስረዳ አይጠበቅብንም እኮ። አንድ እርምጃ ማይራ እንደው ዛሬ ብሩኬ ማለት ነው አልጋዬ ይውጣ ብሎ ብሎ አልጋውን ከቦታ ባንቀሳቀሰው በጣም ደስ ቢለኝ እግዚአብሔር። ምክንያቱም ምን እንደምትሆኑ ባበዳችሁ በተቃጠላችሁ። ሀይሚማ ከቤት ከወጣች ነገር ተበላሸ። ሀይሚ አትውጭ ያልኩት ድራማቸው ስራቸው እንዲያምርላቸው ነው። መውጣት የለባትም። በር ዘግታ ቤት መቀመጥ ነው ያለባት። ከዛ ምን እንደሚሆን ማየት ነው ያለባት። ምክንያቱም ወንድ ይውጣ ያልኩት ደግሞ ከሴት ልጅ ወንድ ነው መውጣት ያለበት። ለምንድን ነው? እሱ ቤቱ ስለሆነ ነው። ይሄም እኮ የሷ ቤት እኮ ነው። ሲጀመር ባልና ሚስት ሆናችሁ ቤቴ ነው ቤት ነው የሚባል ነገር የለም እንደዛ። ስለዚህ ምንም ነገር ሲያደርግ ሁሉን ነገር ሲያደርግ ብሩኬ የሷን ፍቃድ አይጠይቅም ብላችኋል። አዎ አሁንም ፍቃዷን ሳይጠይቅ ሽምግልና ልኳል። እስኪ አስቆሙት። ምን ታመጣላችሁ? የወንድሙን ሰርግ እንኳን ድል ብሎ ደግሶ እንትን ተብሎ የተደገሰ ጭራሽ ብሩኬ አለ ሽምግልና አለ ምናምን እንደዚህ ሀይሚ ጋር እንደዚህ አይነት ነገር ሲል ታየኝ እኮ እናንተ ራሱ ስታስቡት። ስለዚህ ልጅቷን በደላት፣ ሴትነቷ እንደዚህ ያረጋት ምናምን የምትሉ ሰዎች እኔ ግን አሁንም ብትረጋጉ ነው ደስ የሚለኝ። ምክንያቱም በአጭር አማርኛ ላስረዳችሁ የፈለኩት ነገር ከማሂና ከኪድ ትንሽ ነገር መማር ትችላላችሁ። የሰው ልጅ ማለት እንደዚህ አይነት ከኖረ በኋላም ሰርግ የሚደረግ ነገር ነው። ምንም አዲስ ነገር የለውም። አዲስ ነገር ወደፊት ብቻ ተጉዞ አብሮ መቀጠል ብቻ ነው። አዲሱ ነገር ተማምኖ ወደፊት ብቻ መቀጠል ነው። ያ ብቻ ነው። ትናንሽ ነገሮች፣ ጥቃቅን ነገሮች እነሱን የማያለያያቸው ነገር በቃ አንድ ሰው ከአንድ ሴት ጋር ተማምኖ ከኖረ፣ አንድ ሴት ከአንድ ወንድ ጋር ተማምና ከኖረች ዝሙት ሰራተኛ አትባልም። ተጋባችም አልተጋባችም። ምክንያቱም የጊዜ ጉዳይ ነው። ያ ጊዜ ይወስነዋል። ጊዜ ያረጋጋቸዋል ሁሉም ነገር። አሁን ኪድና ማሂ እነሱ አሁን ዝሙት ሰራተኛ ነው የሚባሉት አይደለም የሚባሉት። ምክንያቱም አንድ ለአንድ ተወስነው ነው ሁለት ልጆችን አፍርተው ሶስተኛው ልጅ ከተወለደ በኋላ ሰርጋቸው የተደገሰው። ሰርጉ ግን ምንድነው ባህሉን በጠበቀ መልኩ ሆኖ ግን ኪድ ያለው እኔ እንደ ምርቃት ነው እንጂ ሰርጌ አይደለም። ምክንያቱም እኛ በመጀመሪያ ሁሉን ነገር አድርገነዋል ብሏል። ይሄ እውነት ነው፣ ግልጽ ነው። ግን ሲኖሩ በፍቅር ነው የኖሩት። እኔ አሁን በነብሩኬ መሀል ራሱ ይሄ ነገር ቢፈጠር ምንም አይመስለኝም። ለኔ ኖርማል ነው፣ አላካብደውም። የምሬን ስነግራችሁ ማካብደው ነገር ምንድነው? ዛሬ ላይ እንደዚህ አይነት ነገር ተፈጥሮ ነገ በቃ መለያየት የሚባለው ነገር ያ ፓርት ብቻ ነው የሚያስጠላው። ከሱ ፓርት ደግሞ እግዚአብሔር በጥበቡ ይደግፋቸው እሱ። ምክንያቱም ሰው ፈጣሪ ያገናኘውን ነገር ሰው ሊለያየው አይችልም። ያን ያክል ደግሞ ለብሩክ እናንተ ክብር ልታስተምሩት አይገባም። ምክንያቱም ስለ ሴትነቷም ሆነ ስለ ማንነቷ በጣም የሚጨነቅላት ወንድ ስለሆነ ማለት ነው። ግን ማድረግ የፈለገውን ነገር ብዙዎቻችሁ ተረታችሁ ደግሞ ከበጎቹ ጋር እየተጣላችሁ ነው። እናንተ ብሩክን የምትወዱት ከሆነ ማንንም በሀይሚ ያስመስላችሁ መናገር የለባችሁም። በቃ ማስተያየት መስጠት፣ እናንተ እነሱ ሲሳደቡ እናንተ መሳደብ የለባችሁም። ብሩክ በእኔ በተነሳ ሀይሚን የሚናገራት ሰው እንዳትናገሩ፣ እኔ ተሰደብኩ ብላችሁ እንዳትናገሩ ብለዋል። ቃል ነው። ሀይሚን ብላለች፣ ግን የሚሰማት የለም። እነሱ ልማዳቸው ነው መንጫጫት ማለት ነው። ሀቢቲው ለቀቀ፣ ምን ብሎ እንደለቀቀ እስኪ አየዋለሁ። እያወራው እሱ ነው የመጣው ማለት ነው። እና እንግዲህ እንደ ልማድ ልታስታርቅ እንዳትመጣ ማለት ነው። ምን ይሆን የለቀቀው አየዋለሁ። ብቻ ለማንኛውም ግን እናንተ ትዕግስት ይኖራችሁ፣ ሰብር ይኖራችሁ፣ አትሳደቡ። ገስት ላይ ገብታችሁ የብሩኬን ፎቶ አድርጋችሁ እከሌ እንደዚህ ነው ምናምን ነገር አትበሉ። በቃ አትበሉ። ምክንያቱም እንደዚህ ስትሉ እናንተ በእነሱ ላይ ሌላ የጥላቻ ነገር እንዲደረግ ነው የምታደርጉት። ሀይሚንም ብሩኬንም ፕሮፋይል ላይ አድርጋችሁ ከተቻላችሁ አትሳደቡ። በገባችሁ ቪዲዮ በገባችሁ ልክ ተናገሩ። እናንተ እኮ የእነሱን ህይወት አትኖሩም፣ እነሱ የእናንተን ህይወት አይኖሩም። ይሄ ነገር የራስና የራሳቸው ብቻ ነው። ብሩክ ደግሞ ሚስቱን ነው አብሬሽ ካልተኛው ያለው። ሌላ ሴት አምጥቶ አብሬሽ ካልተኛ ቢል እኮ ጥፋተኛ ነው። ግን እኮ ሀይሚን እኮ ነው አብሬሽ ልተኛ ያለው። መብቱ እኮ ነው፣ መብቱ ነው። ይሄ ሽምግልና ክብር ምናምን እሱ ሌላ ጉዳይ ነው፣ ሌላ ታሪክ ነው። በቃ እሱ አለቀ። ስለዚህ ሚስቱን ነው የጠየቀው። ሚስቱ ደግሞ እሽም እምቢም የማለት መብት አላት።
ገባችሁ? እዚህ ጋር አታሽቀብጡ። በቃ አንድና አንድ ቃል ነው። ስለዚህ እናንተ ለመሳደብ ገስት እየገባችሁ ሳይፈልጉ በሃይሚም በኩል በብሩክም በኩል ያላችሁ ሰዎች አላችሁ እና አትስቀንቀኑ። ሴትነት በሃይሚ ብቻ አልተጀመረም። ወንድነት በብሩክ ብቻ አልተጀመረም። ሴትና ወንድ ኢትዮጵያ ላይ ያሉት ብሩኬና ሃይሚ ብቻ አይደሉም፣ ካፕሎች ማለት ነው። በጣም ብዙ አሉ። ማየት ካልቻላችሁ ዞር እያላችሁ ማየት ትችላላችሁ። ገባችሁ አይደለ? የአብርሽን ድርጊት እንኳን ወዳችሁት እያያችሁ ነው። እንደዛ የእሱን ልጅ ታቅፋ ሩታ፣ እሱ ግን እዚህ ጋር ከማትረባ ራቁቷን ከምትሄድ ሴት ጋር እየተሽለጠለጠ አስባችሁታል? የሚያይ ሰው እኮ አይጠፋም። ሼር የሚያደርግ ወድሻለሁ የሚል ሰው አይጠፋም እኮ ሄርሜላን ከእንደዛ ስለተላላጠች ማለት ነው። ትናንትና ሃይሚ ወንድምሽን አድኚ ስትሉ ነበር። እሷ የራሷን ህይወት ማጣፈጥ እንጂ ስለ ወንድሟ ከተወች ቆይታለች። ምክንያቱም ሁሉም በራሱ አንግል ነው የሚራመደው። ማንንም ሊመራ አይችልም። ሃይሚ ህይወት ውስጥም አይገቡም፣ እሷም እነሱ ህይወት ውስጥ አትገባም። ከወጣች ቆይታለች። ስለዚህ እንደዛ ያደረጋችሁ ሜሽን አታድርጉ። ምክንያቱም ታላቋ ነው፣ አብርሃም ታላቋ ነው። ሃይሚ እኮ ትንሽዬ እኮ ናት፣ ትንሽዬ ልጅ እኮ ናት ሃይሚ። ማንም ሰው አይመለከተውም። ስለዚህ የሚመለከታቸው የራሳቸውን ድራማ ጀምረዋል። የጀመሩት ድራማ በጣም አሪፍ ነው፣ አሪፍ ድራማ ነው። ሌላ ሰው አምጥቶ ከሚጋተት ራሱ ሚስቱን አብሬ ልተኛ ማለት እንደዛ ብሎ ቢሰሩ ምንድነው ነውር የሚሆነው? የተመታ ፕራንክ ነው፣ ነውር የሆነ ፕራንክ ነው። ርብስ እናንተስ በጣም አትረቡም። እንደው እግዚአብሔር ምን አይነት ፕራንክ ብሩኬ ሲሰራ እንደምትፈልጉና እንደምትወዱ ብቻ ፈጣሪ ነው የሚያውቀው። ለማንኛውም ልቦና ይስጣችሁ ለእያንዳንዳችሁ ሰዎች። አንድ ቪዲዮ ሰርቶ ግን ማለት ነው ይህ ሁላ ህዝብ ማለት ነው ስራና እንቅልፉን አጥቶ እንደዚህ ሲምታታ በጣም አስቆኝ፣ በጣም ገርሞኛል ማለት ነው። ስለዚህ ሃይሚና ብሩኬ መወደዱን አሁንም ነገም ዛሬም ፈጣሪ ከላይ ከዚህ በላይ ይልቀቅላችሁ ነው የምለው። እውነት ፈጣሪ ይውደዳችሁ ነው የምለውና አመሰግናለሁ የኔ ውድ ቤተሰቦች። ባይ